እሷን በጣም የገቡ እንዲሰድቧትም እንዲናገሯትም አልፈልግም። እኔ አሁንም ግዴታ ሆኖብኝ ገብቼ ላብራራ ገባውልሽ እንጂ ቅድም እሷ ገብታ ቢላዲን ነው ተወሽቋል ተወትፏል ስትልሽ አታክ ማረጋግቶኝ አይደለም ገብቼ፣ ግን በቃ ዝም ማለት ስለፈለግኩ ነው። ምክንያቱም ተደጋጋሚ ጊዜ ሄሉዬ አስረድቻለሁ። እኔ አንቺን ቤት እድል ሰጥቼ ላስረዳሽ ላውራሽ መጥቼ ነበረ። አጋጣሚ ሆነው ግን እንድናወራ ስለማይፈልጉ እንደዚህ ላብራራልሽ ስለማይፈልጉ ቦምብ የሚሏት ተልቆ ስላላት መጣችና ነገሩን ደበላልቃው እኔና አንቺም እንድንጣላ እሷንም ሰድቢያት እንደወጣ አደረኩት። ተናግሪያት ነው የወጣሁት። ሰድቢያት የወጣሁት ምክንያቱም ከአንድም 4-5 ለምኛታለሁ። ቦምቢ ችግርሽ ምንድን ነው? ዮኒ ማኛ ጋር ገብታ በጣም ነው የሳብኩት። እንደዚህ የወረደ ማንነት እንዳላት አላቅም ነበር። ግን የወረደ ማንነት ካለው አንድ ሰው የወረደ ነው። ምክንያቱም ሰው ደውሎ ሀጂ ያትናገራት ጀለሳችን ናት ካለኝ፣ የምወደው ሰውና የማከብረው ሰው እንደዛ ብሎ ካለኝ ለዛ ሰው ክሬዲት መስጠት ስለምፈልግ ገብቼ ይቅርታ፣ አንዳንድ ጓደኞቼም ደውሎ አትናገራት ብለው ስለተናገሩኝ ይቅርታ ስለተናገርኩሽ ቦምብዬ ሶሪ ብያታለሁ። ያን ዮኒ ማኛ ጋር ገብታ ጠቅላይ ሚኒስትር እንኳን እንደዚህ አይፎክርም። ጠቅላይ ሚኒስትር ነው የሆነችው ወሬዋ። ስለዚህ አሁን እሷ ለእኔ ከዚህ በኋላ እንደመኖርህ ታውቃታለህ ወይ ትተዋወቃላችሁ? እና ዋናው ፖይንት ወደ ሚዲያ የተመጣበት ለምን ይመስላል? ለምንድን ነው የመጣው? ወደ ሚዲያ የተመጣበት ምክንያት እኮ ነገርኩሽ። አባትየው ፌስቡክ ላይ ያንን ነገር ከለቀቀ በኋላ ሰሊ የከሰሰችውን ክስ ቦታ እንዲያገኝ የእሷንም ኬስ ሲጨመርበት ነገሮች ሲደራረቡ ገባሽ ለፖሊስ ያመቻል የሚል አስተሳሰብ ይዘው ነው የመጡት። ከዛ እኔም ማጥቃት እንደማትችል ስታቅ በጣም ምንም አይነት መረጃ ሰሊ የከሰሰችው ለእሷው ነው የከሰሰችው አይደል? ስለሷ ስትናገር አልሰማሽም? ሰሊ ለእሷው ነው የከሰሰችው። ምንድን ነው የተፈለገው? ያው ነገሩ ቦታ እንዲያገኝ እና ክስ ምንም ማምጣት እኔን የሚያስጠይቀኝ ማስረጃዎች የሉም። የፈለገችው ማስረጃ አሁን አንድ ፖሊስ የሆነ ነገር ሳይ የቪዲዮ ካሜራ ያል የአሻራ የአይን ምስክር ምናምን ይጠይቃል። አሁን እንደዚህ አይነት ነገር ከሌለ ፖሊስ በደፈናው ፍርድ ቤት አይፈርድብሽም። ሶሻል ሚዲያ ላይ ያወጡት ምክንያት ሶሻል ሚዲያ ላይ ይሄ ነገር ሲመጣ ይቀበጣጠራል ወይ ይዘበራርቃል የሚል አስተሳሰብ ይዘው የመጡ ይመስለኛል። በእኔ ግምት ደግሞ እንደዛው ነው መስሎ የሚታይ። ምክንያቱም በተለያየ ቦታ ነጥብ ለማስጣል ያሰማራቻቸው ሰዎች በገባበት ቤት እየገቡ ይሞክሩ ነበረ እና መልስ አላገኙም። አሁን የሆነ ቤት ስገባ እነሱ የሚሰበስበው የሆነ ቤት ስገባ 4-5 ሰው ማይክ ከፍቶ እንደዚህ ነው እንደዚህ ተባልከው መልስ እንደዚህ ተባልከው መልስ ምናምን ነገር ይለኛል። ለካ እነሱ ለምደዋል። ልክ እንደዚህ እያደረጉ የሚያዋክቡት ሶሻል ሚዲያ ላይ የሚደናበር ሰው ለምደዋል። እኔ ደግሞ ያ ሰው አልነበርኩ። ስለዚህ ልክ እንዲህ 4 ሰው 5 ሰው ከፍቶ ሲያወራ ሙዚቃ ስለሚመስለኝ ነቅዬ እወጣለሁ። መቅዲ ኦፊሻል ስዊድን ጓደኛ ነች አይደል? ትንሽ አርቲስት የሆነ ያው ዘፋኝ ምናምን አሁን አሜሪካ ያለችው። አዎ ከጓደኛም በላይ እህቴም ናት። ያ መቅዲ አውርቼው ብላ በልጆቿ ምላ እንደውም አንተ ሚዲያ ላይ ቢሰድቡ ችግር እንደሌለብህ ምክንያቱም ብዙ እንደምትችለውና አንተ ጋር ያለውን ነገር ብታወጣው ራሷ እንደምታጠፋ ምላ ተናገረች። አንድ ነግራታል ወይ ነው። ሁለት ደግሞ እዚህ ጋር ዋትስአፕ ላይ የላክልኝ ያለኝ መረጃ ይሄው ነው አልክ አይደል? እሷን ደግሞ ራሷን ታጠፋ ትችላለች። ሌላ ነገር ነው ኤሉ ያዳምጪ ብላታል። ሲጀመር ብላታል። ሲቀጥል ደግሞ የእውነት አለ ከዚህ ማስረጃ ውጭ የላከው አለ ያለው ማስረጃ ራሷም የምታውቀው ነው። ብዙ ጊዜ የሆነ ነገር ልታረግ ስትል ወደ ቢላ ምናምን የሚቀመጥበት ቦታ ልትሄድ ስትል ሞባይልን አውጥቼ ቪዲዮ አደርጋለሁ። እኔ ተጠያቂ ለማድረግ የምታደርጊው ነገር አይሆንም። እኔ ምን እጅሽን አልነካሽም አልይዝሽም። አንድ ነገር ልታረጊ ብትይ ቪዲዮ ነው የምቀርጽሽ ያሉ ቪዲዮ ከፍታለሁ። ስትሰድበኝ ስትጮህ ምናምን ዕቃ ስትወረውርብኝ ምናምን ቪዲዮ ነው ማረጋት።
ለምን መንካት ስለማልፈልግ ያን እንደዚ አይነት ነገሮች ስለምታደርግ ነው። ሞባይሏን በቃ ላይ ነው የምታፈርጠው፣ ቤት ውስጥ ስብርብሩን ነው የምታወጣው። ስለዚህ መከላከያ የሚሆንሽን ነገር ነው የምትይዥው። ፖሊስ እኮ ሲመጣ ማስረጃ ነው የሚጠይቀው አይደለ? አንድ ሰው ራሱን ላይ አድርጎ ፖሊስ የሆነ ነገር አድርጋ ራሷን መታ ፖሊስ ቢመጣ ምንድን ነው የሚለው? እስኪ ጣራ ተብሎ እኮ በዛው ገብተሽ ላትወጪም ትችያለሽ። ምክንያቱም አገርሽ አይደለም። ለጥቁር ብዙ ቦታን በሌለበት ሀገር መከላከያ የሚሆንሽን ነገሮች ነው። እና እንዲህ ይሄ ሰው እሱን ገልብጦ ደግሞ በመጥፎ መንገድ ሴክስ ሲያረጋት ቪዲዮ ይዘውባት ነው ይላሉ። ምን አይነት ድድብና እንደሆነ እንግዲህ አስቢ። መቅዲ እኮ ምንድን ነው ያለች? ሀጂ እውነት አንተ ይህን ነገር አድርገኸው ከሆነ አንተ ለእኔ ወንድሜ አይደለም፣ በጣም ነው ማዝንብህ፣ በጣም አዝኜብሃለሁ፣ ከአንተ አልጠብቅም ብላ ጆሮዬ ላይ ነው የዘጋችብኝ። የእውነቴን ነው የምነግርሽ። አረ መቅዲ ምናምን ብዬ ራሱ አላሳየዋትም። መቅዲ አይደለም ለመጀመሪያ ለመስማት ሞክሪ ምናምን ስላ ኖ እኔ ምንም መስማት አልፈልግም። ላይቭ ላይ እንኳን ሲሄድ በውስጥ ሀጂ ውጣ እንድትመጣ አልፈልግም ነበር የምትለኝ። ምክንያቱም ከህዝቡ መራቅ ስለማትፈልግ። በቃ እሺ መቅድዬ በጣም ያስገደድሽኝ ስለሆነ አልክልሽም፣ ደውይልኝና ላሳይሽ ብዬ አሳየዋት። ማሳያት ያለብኝን ነገር ለምን አሳልፋ እንደማትሰጠኝ በጣም ይህን ነገርም በሆነ ነገር ቀርጻ ለሌላ ነገር እንደማትጠቀምበት ስለማቅ ስለምተማመንባት ለእህቴ እንኳን አላኩላት። በጣም ለመወዳት ለማከብር እህቴ እንኳን አላሳየዋት። ምክንያቱም ባላቸው ነገር ስሜታዊ ሆና የሆነ መጥፎ ነገር እንድታረግ ስለማልፈልግ አላረኩም። ገባሽ? ጀማል ሚውት አርገው፣ እንትንህን ሚውት አርገው። እንትን አላልኩኝም። በቃ ግን ከዛ ይቅርታ አለች። እኔ ካየሽኝ በእውነት ነው የምነግርሽ፣ ምንም ነገር አላረኩም። በቃ እኔ ያደረግኩት ነገር አቅጣጫን የጠቆምኳቸው ሐቁን ከሮማ ህዝብ ሰብስቡ። ሮማ ውስጥ የእሷ ደጋፊ ብለሚሉት እኔ እንግዲህ እሷ የኖረችበት ሀገር ነው፣ እኔ የኖርኩበት አይደለም። እኔ እሷን ብዬ እንጂ ከእሷ ጋር የኖርኩበት ሀገር እንጂ ከእኔ በላይ በይበልጥ እሷን በደንብ የሚያውቋት ሰዎች ያሉበት ሀገር ነው። አባቷን በደንብ የሚያውቁ ስለኛ ሁኔታ በደንብ የሚያውቁ ያሉበት ቦታ ስለሆነ የሮማ ህዝብ ይፍረድ ነው ያልኩት። እዛ አንዳንድ ጎበዝ የሆነ ሰው የራሱን መረጃ እየደወለም እየጠየቀም መሰብሰብ ጀመረ። እውነቱን ያወቀው ሰቅሎኝም ፎቶዬንም ለጥፎ ይቅርታ ብሎ አልገባሽ እና እኔ አቅጣጫ ነው የጠቆምኩት። ያ ጋይስ ታብታብ እያደረጋችሁ ኮፒ ሊንክ ነገራችን እንዳላቋረጥ ስለው ዝም የምለው እናንተ ይግባችሁ፣ በጊፍትም ሰፖርት አድርጉት ፔጁም ማለት ነው። ሀጂ እዚህ በመግባቱም ተቃውሞ አለብን ታውቃላችሁ አይደል? በቃ ሴት ልጅ ናት። በቃ ስድቡ አያስፈልግም። እውነቴን ነው የምነግራችሁ። የትኛውን ቤት ርዕስ አድርጋችሁ ከፍታችሁ ባታወሩ ብዬ ለምናለሁ። ምክንያቱም ቢያንስ ያን ነገር ባለማድረግ ብትተባበሯት ራሷን ወደምታገኝበት በምንም ሕክምና የሚሆን በሌላ መንገድ ራሷን የምታደንበትና ራሷን የምታገኝበት መንገድ አጋጣሚ ይከፈታል። በላይ በላዩ ግን የሚደራረብ ከሆነ ነገ ይቺ ልጅ የሆነ ውሳኔ ወስና ጥሩ ነገር ውስጥ ላንገባ እንችላለን። ምክንያቱም አሁን የሆነ ነገር ቢፈጠር ሰው የኢትዮጵያ ሕዝብ አያፍርም። አሁንም እኔ ኦኬ የለውም ወጥቼ ሄጃለሁ። ሕግ የራሱን ነገር አይቶ ነው የሚፈርደው። የሆነ ነገር ብትወስን ግን ሰው ግን እንደዚህ አይነት ነገር ቢፈጠር ነገ ብላችሁ ዝም ከማለት ውጭ የምታደርጉላት ነገር የለም እና ፕሊስ በቃ አታውሩ፣ ስለሷ አትናገሩ። በቃ በጣም ተደጋጋሚ አውርተን ተነጋግረንበታል። ይሄን ኬዝ በተቻላችሁ አቅም በቃ የእሷን ስም ባለማንሳት ተባበሩን። በቃ ተዋት። በቃ ሆኗል። ይቅርታና እንደገልበር ኦኬ ነው። አዎ ይቅርታና ይኸውልህ እኔ በጣም ይቅርታ አድርግልኝና በጣም ሰምቻለሁና ሰዎችን ትተህ አንተነ እሷን ፊክስ ማድረግ ያለብህ ራስነ። ይህን ነገር ያመጣው አንተነ ፊክስ ማድረግ ያለብህ። ጃክዋር ትክክል የተናገረ አንተነ ቢኮዝ ኪ እዛብትዬ አንተነ ኪዩን ያለ አንተነ እሷን ፊክስ ማድረግ ያለብህ እንጂ ኖባዲ አውስ ኖ ዋን። አባቱ አይደለም፣ እናቱ አይደለችም፣ እህቶቹ አይደለችም፣ ፋሚሊቿ እንዳለ ማንም ሰው አይደለም። እዚዩ
እች ልጅ አንድ ነገር ብትሆን የምታውቀው አንተ ነህ፣ ብታድናትም አንተ ነህ። ሁሉ ነገር መሆን ያለብህ አንተ ነህ። እጅ ላይ ነው እች ልጅ አለችው፣ እጅ ላይ ነው ያለችው። ገባህ አይደለ? አንተ ብቻ ነው እሷን ፊክስ ማድረግ ያለብህ የምችለው። ፕሊስ እኔ አደራ ምል ነገር ቢኖር እንደ ኢትዮጵያዊ እንደ እህት ምንም ነገር ካለ እሷን በፈለገ ነገር እንኳን መጥፎ እንኳን ብትሆንብህ ችልሃት ይሄን ነገር እንድታሳልፍ ማድረግ ያለብህ አንተ ብቻ ነህ። እህትም አይደለችም፣ ማንም ሰው አይደለም። ይሄን ነገር ፕሊዝ አም ቤጊንግ ዩ አዘነ ኢትዮጵያን አዘነ አወር ፒፕል በቃ እንደፈለክም ሆነ እች ልጅ አድና። በቃ አንተ ፕሊዝ በምችለው አቅም አንተ ብቻ አድናት። ሚዲያው ምንም ያደርግላትም። ሀቢባም ሰው ልጅ ናት። ሽናረ ጃጮ ሽዝ ነትኝ ስፔሻሊ ሀቢባ ማለት በጣም ስጡፒ ሰው ናት። ገባህ አይደለ? ሀቢባ እንደውም ኢትዮጵያን ሰው ብር የበላች ማፊያ ናት፣ ትልቅ ማፊያ። who she isn't, people going to talk to her. who she isn't, she gonna go and fix it. እሷ እንደውም ጋዝ ላይ ነው እንትን የምጨምረው እንጂ ክብሪት የምጨምራም ተቀጥለው እንጂ ምንም አታደርግም። ሀቢባ ለማንም ምንም አታመጣም። ግን አንተ ነህ ችግሩ ልጅቷ ያለባት አንተ ጋር ስለሆነ አንተ እንደምንም ሆነ እንደምንም ያችን ቆንጆ ልጇን አይተ አዘን ሰምፐቲ አዘን እህት እንዳለ አዘን ሰው ልጅ ሆነ ማዳም የምችለው እሷን የምቻለው አንተ ብቻ ነህ። አንተ ነህ ማድረግ አለብህ። እኔ አደራ ነገር እንደ ጃክዋር ፕሊዝ እች ልጅ ሴፍ አድርጋ በቃ ፕሊዝ በቃ ሚዲያ ላይ ትምጣ ላይክ ሴፍ አድርጋ በቃ እና እንደዛ ነው የምለው። ሰው ሚዲያ ላይ ምን አለ ሰውማ እንደፈለገ ነው የሚለው ሚዲያማ ቲክታክማ እኮ ያም ለብሩ ሲል ለምን ሲል ያም ነገር ስለሚያወራ ምንም ኮንትሮል ሚዲያ ማድረግ አንችልም። ገባ አይደለ? ግን አንተ ግን በምችለው አቅም ምንም ብትሆን ክሊቷ ጋር ኖራል። በፍቅርም ሆነ በምንም ሆነ ታውቃታለህ። በቃ ከኛ ሁሉ የምታውቃት አንተ ነህ። ስለዚህ ቅርታና አመሰግናለሁ። ሞሽናል ላይ ነው የማወራውና ታንኪዩ ላቸዋለሁ። ፕሊዝ ቅርታ አውሩ። ኦኬ ሄሉዬ፣ እኔ ሀሳቡ መብራት ጠፍቶ እኮ ጃጓርን አድነው አልሽና የጃጓር እንዳይመስላችሁ የተሳሳተ ኢንፎርሜሽን ሀጂ ነው። እሺ ጃጓር አይደለም። ኖ ጃጓር እዚህ ነገር ላይ ሀጂ የሚለው ነገር ካለ ሀጂ ነው። ጀማል ሲመጣ ኤኒታይም አስገቡት። የሆነ ሰው የሆነ ጥያቄ ከጠይቃችሁት ጊዜ ስጡታ። ወንዶች እንደ ሴቶች አይደሉም፣ ጊዜ ይፈልጋሉ። ለእኔ ክስትንስ ተደራራቢ እንዳይሆን ጥያቄው በላይ እንዳይደራረብ ልጅቷ ባለችው ነገር ላይ መግለጫ ልስጣትና ከዛ ኒኪ የምትባለው አንተ ረጅም ሰዓት ስለተጠቀምክ እኛ እንጠቀም። እኔ መብራት ጠፍቶ ይሄ ነገር የሆነ ነገር ላይ ማድረስ አለብን ብዬ ነው ተመልሼ የገባሁት። እኔ እኮ ጆካር እኮ የምለው እኮ ያን እኮ የተናገሩ ልጅ ነው እንጂ እኮ እሱም ሀጅ እንደሆነ አውቃለሁ። እቅርታ ቴንክ ዩ ኢትስ ኦኬ። እሺ ሀጂ ሰምቻለሁ። ከመጀመሪያ እስከ መጨረሻ ባለው ጉዳይ ላይ በጣም ኢንተረስትድ ሆኜ ነው እያዳመጥኩ የነበረው እና የልጅቷንም ሀቢባ ቤት ሆኜ ሰምቻለሁ አንዳንድ ነገር። ያው የእሷንም በደንብ ከልብ ወደ 10 ምናምን ሺህ ህዝብ በተሰበሰበበት ነበር ቁጭ ብለን ስንሰማ የነበረው። አሁን ምንድን ነው መፍትሄው ነው? እዚህ ሚዲያ ላይ ወደ ታች ነገሮች መሄድ ማቆም አለባቸው። ወደ መፍትሄ እንምጣ ብለን ነው ሄሉ ጋር የመጣ ነው። ያው ሄሉ ጋር የመጣ መፍትሄ ሳያገኝ አይወጣም እና እኔ ሀጂ ወንድሜ አንድ ነገር ማለት የምፈልገው ምንድን ነው፣ በእርግጥ ልጅቷ ሳይኮሎጂካሊ ሄልፕ ያስፈልጋታል። አሁን በጣም ጥሩ እርዳታ ያስፈልጋታል። እርዳታው ግን ግዴታ ከሀጂ ብቻ ነው ማለት የለብንም። ሶሻል ሚዲያ ላይ ያላችሁ ሰዎች ኦልሬዲ ይሄን ታፒክ ይዛ ስትመጣ ልጅቷ ናት ይዛ የመጣችሁ ኢሹን ማለት ነው። ይዛም የመጣችሁ ለምንድን ነው? ከሳራ ጋር ያው ሳራ ቀድማት እኔ ሀቢባ ጋር ሄጄ ከምከስሽ የሳርጀሪውን ገንዘብ ክፈይ በሚል ነው ይሄ ሁሉ ጉድ የወጣው። ልጅቷ ቀድማ መታ ስለ ሀጂ እዚህ ጋር ቡም አድርጋ ሚስጥሮችን ያወጣችው ብዙ ነገር ቤተሰብ መሀልም የተፈጠረው እንደዚህም በሀጂ ቤተሰብ በኩልም በእሷ ቤተሰብ በኩልም ተጽዕኖ ደርሶባቸዋል። ይሄ በሁለቱም ቤተሰብ በኩል የደረሰ ተጽዕኖ ነው። ግን ምንድነው ማድረግ ያለብን አሁን ሀጂ እና ልጅቷ ተገናኝተው ኦር ደግሞ ሀጂ ልጅቷን መርዳት አለበት የሚለው ነገር እኔ አይታየኝም በዚህ ሰዓት። ለምን መሰላችሁ? ኦልሬዲ ሀጂና ልጅቷ ቢገናኙ የሚተላለቁ አይነት ሲቹዌሽን ላይ ነው የደረሱት። ይሄ ከባድ ነው። ሀጂን ሳይሆን ሶሻል ሚዲያ ላይ ያላችሁ ሰዎች በመጀመሪያ ደረጃ የልጅቷና የሀጂን ኬዝ በተቻለን አቅም እናብርደው።
ቀዝቀዝ እናድርገው። የሀጂን ቪዲዮዎች የፖስተታችሁ ሰዎች አንሱ። ያለ ስም በመስጠታችን ብቻ እኛ ራሳችን ተጠያቂ ነን። ሀጂም ብለዋል ቪዲዮዎችን ሪከርድ አድርጌ ይዤ የተቀመጥኩት ለኔ ጋራንቲ ይሆነኛል። ነገ ፖሊስ ስቴሽን ብጠራ ይሄ ነገር ለኔ በቂ ጋራንቲ ነው። ሶሻል ሚዲያ ላይ ራሱ እሷ ወታ እኔም በመናገሯ በመክሰሷ ያለ ፍርድ ስላሰጠችብኝ የመጠየቅ መብት አለኝ የሚል ቃል ነው የተናገረው። ከዛም አልፎ ተርፎ ደግሞ በልጅቷ በኩል ደግሞ አንድ ነገር ማለት የምፈልገው ምንድነው በሁለቱ መሃል ያው ሪሌሽንሺፕ ነበረ። በሪሌሽንሺፕ መሃል ደግሞ ብዙ አይነት ችግሮች ይፈጠራሉ። አሁን ለምሳሌ ያህል ሰው ይጣላል፣ ሰው ብዙ አይነት ደረጃዎች ላይ ይደራረሳል። ይሄንን ከማወቅ አንጻር እሷም ቁጭ ብላ አስባበት ተነጋግረው የሆነ ነገር ላይ መድረስ መቻል አለባቸው። ሀጂ አንተ ጋር ያለው አንዳንድ ኬዞች ሊኖሩ ይችላሉ፣ እሷ የምትፈልገው ነገር ያንን ደግሞ አንተ ከእሷ ጋር ተነጋግረ የሆነ ነገር ላይ ድረሱ ነው የምለው። ለምን ኦልሬዲ እሷም እዚህ ጋር መታ ስትናገር የነበረው አንዳንድ ነገሮች ምንድናቸው እንደ ሮሌክስ ሰዓት ምናምን የሚባል ብዙ አይነት ስቶሪዎች አሉ። እሱን ነገር መጨረስ ባለባችሁ በኩል ጥላዬ ጓደኛው ነህ፣ በጣም የቅርብ ጓደኛው ለሀጂ ተነጋገሩና ይሄን ነገር በተቻላችሁ አቅም ሶልቭ አድርጉ። አንተ ጋር ምቃው ካለ መመለስ ያለበት ጉዳይ ከሆነ መልስ፣ ኬዙን በዚህ መንገድ ለመዝጋት ሞክር። ከልጅቷ ጋር ደግሞ ያለው ይሄ የድብደባው የምኑ ኬዝ አንድ ሰው ላይክ ጣሊያን ሀገር ውስጥ እየኖረ ህግ ባለበት ሀገር ውስጥ እየተደበደበ የሚኖር ሰው የለም። እኔ በግሌ እማቀው ታሪክ አለ ላይክ አሜሪካ ውስጥ በጣም ሴቶች ከአቅም በላይ የሆኑና ሚስቱን የገደለ ማአት ወንድ አለ። ለምንድን ነው አንዳንድ ወንዶች ከትግስት በላይ ሲሆን እስከ መግደል ደረጃ የሚደርሱ አሉ፣ ድምጻቸው ስለማይሰማ ብቻ። ከዚህም አንጻር ነገሮችን አይተን ሀጂን በምን አይነት መንገድ ነው እኛስ እህት ወንድሞቹ ልንረዳው የሚገባው፣ ልጅቷንስ በምን አይነት መንገድ ነው ሊናን እህት ወንድሞቿ ልንረዳቸው የሚገባው ብለን ሶሻል ሚዲያ ላይ ያሉ ነገሮችን አብርደን ሀጂና እሷ መሀል ያለውን ሰላም ለመፍጠር እንሞክር ነው የምለው። በተረፈ ግን ልጅህ ላይ በጣም ፎከስ አድርግ ሀጂ። አሁን ትልቁ ጥፋት ምንድነው? የልጅህም ስም እዚህ ጋር መነሳት አልነበረበትም። ሶሻል ሚዲያ ላይ ይሄ ልጅ በጣም ትልቅ ተጽዕኖ እየተፈጠረበት ነው በዚህ ሰዓት አይምሮ ላይ። ለምን? አንደኛ ነገር ይሄ ልጅ በማያውቀው ነገር፣ ሁለተኛ ነገር የአባቱን ታሪክ የማያውቅ ልጅ አምጥተን እዚህ ጋር የአባተ ታሪክ እንደዚህ ነው እያለን እየተነተንን እንዲደርሰው እያደረግን ያለ ነው። ለዚህ ይሄ ላይም ሊሰራበት ይገባል። አንተ ልጅ ላይ ፎከስ አርግ፣ በተቻለ አቅም ራስ ላይ ፎከስ አርግ። ከዛ በኋላ ደግሞ ከሊና ጋር ያለውን ነገር እነ ጥላዬ እንደዚሁም የተለያዩ ሰዎች አሉ፣ ትልልቅ ሰዎች፣ ጥሩ አሳቢዎች እንደነሄሉ ጋገራችሁ የሆነ ሶልቭ ፍጠሩ። የሚመለስ እቃ ካለም አንተ መልስ በአንተ በኩል። ያንን ነው የምለው። ቴንክ ዩ። ቢፍቱም ገብታ ልትናገር ፈልጋ ነበር። እኔ እዚህ ጋር እንደነገርኩሽ ቢፍቱ ብዬ ስሟን ያነሳሁት ቢፍቱና ቦምቢ ስለሆነ ነው የልጄን ጉዳይ ያነሱትና ያባባሱት እነሱ ስለሆኑ ነው የተናገርኩት። ምክንያቱም ነገሩን ማን አመጣው የሚለውን ነገር ነው ያዝኩት እንጂ ከቢፍቱ ጋርም ሶሪ ተባብለናል። እሷን አታክ ለማድረግ ወይም እሷን ፈራኝ ያለ ትጽፋለችና በነገራችን ላይ ማለት ነው እኔ ማንንም አልፈራም። አንቺም አሁን ሚዲያ ያለሻለ አንቺንም ብትሆኝ አልፈራም። እኔ ራሴን ብቻ ነው የምከተለው። ማንንም ሰው ፈርቼ የምሸማቀቅ ሰው አይደለም። በዚህ አጋጣሚ ሁሉም እንዲያውቁት ማለት ነው። ምክንያቱም ማንም ሰው ቢነሳ ለምን ሁለት ሰው ከላይ ቁጭ ብሎ አያዳምጠኝም? የኔንም ቤት ከፍቼ አወራለሁ ባለኝ አቅም። ያም ማድረግ አያቅተኝም። የንግግር ችግር የለብኝም፣ የማዳመጥ ችግር የለብኝም። ልክ አንቺ እንደዚህ ሚዩት አድርገሽ እንደምታዳምጭው ሚዩት አድርጌ ማዳመጥ የምችል ሰው፣ መናገር የምችል ሰው ነኝ። ስለዚህ ችግር የለብኝም ማለት ነው። ስለዚህ ምንድን የሚባል ነገር አለ፣ ፈስ ያለበት ዝላ አይችልም ይባላል። አንዳንድ ሰዎች የሆነ ነገር ሳነሳ አታክ እንዳረቋቸው አድርገው የሚያስቡትን አስተሳሰብ ያስወግዱት። አንድ ሰው የሆነ ጥያቄ ካነሳ ያ ጥያቄ ያነሳውን ሰው ስም ነው የምታነሻው። በጅምላ መቼስ መጨፍጨፍ አልችልም። ሁሉንም ሶሻል ሚዲያ ላይ ያለውን ሰው በጠቅላላ መናገር አልችልም። ጥያቄውን ማን አነሳው፣ ቃሉን ማን አነሳው የሚለውን ብቻ ነው ማብራራት የምችለው። ስለዚህ አሁን እዚህ ጋር ይሄ ብዙ ነገር ተብሏል፣ ብዙ ነገር ተነግሯል። በተቻላቸው አቅም በቃ ፕሊስ፣ እሷ በህግ ብላለች፣ ህግ ይዞታል ብላለች። ሶሻል ሚዲያ እሷ መደገፍ ያለበትን ያህል ማብራራት ያለበትን ያህል አብራርቷል፣ አግዟታል። አሁን ደግሞ ቦታውንም ጊዜውንም ለህጉ ተውለት። በቃ ህጉ ይቀጥል። ሌላው እናንተ በየቦታውና በየአካባቢው ፎቶን የምትለጥፉ ሰዎች ቀጥሉበት። ምክንያቱም በእናንተ መንገድ ምንም ችግር ስለማይመጣብኝ፣ ምንም እኔ ቦታ ስለማልሰጠው ቦታ አልሰጠውም።
በጣም ብዙ ነው የምታወሩት፣ ብዙ ነው የምትናገሩት። ቦታ አልሰጠውም። መብታችሁ ነው። ምክንያቱም ማን መሆናችሁን አብዛኞቻችሁን አላቅም። አንዳንዱ የራሱ የቤት ጣጣ ያለበትም ሁሉ እየወጣ ይለፈልፋል። አሁን ኒውዮርክ የምትቀመጥ አለች አንድ ቲጂ የሚሏት የራሷን የቤት ጣጣ ከኔ ጋር መሳክራ አጀንዳው አድርጋው ወጣች። እንትናን ታውቂያታለሽ? ማነው ማራማዊት የሚሏት ጀርመን የጂጂኪያን ቦይፍሬንድ ይዛ ነበረች። ሆዴ ነው ወደ የሚሉትን ጠብሳ ነበረች። አሁን የእሷ ደግሞ በጣም ነው የሚያስቀው። አይተሻል? ስለኔ የሰራችውን ቪዲዮ ባሏን ሻንጣህን ያዛለችውና በሩን ከፈተችለት፣ አስወጣችውና ከአንድ ደቂቃ በኋላ ነው የኔን አጀንዳ የከፈተችው። እንደው አንድ ደቂቃም እንደው የሚሞላም አይመስለኝም። ገብቶሻል? እና ሄሎ እንደዚህ አይነት ስብዕና ያለው ሰው ስለኔ ገብቶ አጀንዳ ከፍቶ ተናገረ ብዬ የሚደነግጥም እንትን የሚልም ማንነት የለኝም። ግን በአሁን ታይም ቫኬሽን ላይ ነህ እንዴ? ኢጃዛ ላይ ነህ? ኢጃዛ ላይ ስትኝ ሀቢባ ቤትም ገብቼ ሳወራ ኢጃዛ ቤት የገባው ኢጃዛ ያወጣው እረፍት ላይ ማለት ነው። ኢጃዛ ማለት እረፍት ነው። አይ እረፍት ላይ ነኝ፣ ሁሌ እረፍት ነኝ። ያ ለምን ወይስ ይሄ ጉዳይ በጣም ስላሳሰበ ነው ሚዲያ ላይ ያለኸው? ይሄን ሰሞን አሳስቦኝ ምናምን ብዙ ሳይሆን ያው ሚዲያ ላይ በብዛት የኔ ነገር ስለሚራገብ ስለነበረ በጣም ስለሚጠቅመኝ የሚጠቅመኝም ማስረጃዎች በሙሉ ሰበስባለሁ። ገብቶሻል? ግን እውነት ነው የምነግርሽ። እውነት ግን ህግ ያውቃሉ። የሰው ፎቶ ዘቅዝቀው የሚሰቅሉ ሰዎች ህግ ያውቃሉ፣ እውነት ያውቃሉ። ግን ህግ በኢሮፕ ውስጥ አይደለም የሰው ፎቶ ዘቅዝቀሽ መስቀልና ፎቶ መለጠፍ ይቅርና ሰው ያለ ፍላጎቱ ፎቶ ማንሳት እንኳን እንደሚያስቀጣ ግን ያውቃሉ። ኖርዌይ ውስጥ ይቻላል እንደ ፎቶ ማንሳት? አንቺ ልጠይቅሽ፣ ሰውን ፎቶ ማንሳት ትችላለሽ እንደ ያለ ፍላጎቱ? ሄሉ ስትበይ ግን ሊያሾው እየመሰልሽኝ ነው እንዴ? ስንት ሰዓት ከእናንተ ጋር ነኝ? አላሳዝንም እንዴ? ሀጂ አንድ ገል ልንገራ፣ አንተ ሚዲያ ፊገር ሳትሆን ፎቶውን ሰው ቢለጥፍ አንተ የሚዲያ ሰው አይደለም። በመንግስት ወንትድ ሳትባል ስምህን የተሳሳተ ኢንፎርሜሽን ለምን ፍርድ ያልተሰጠበት ነገር ምናልባት ነፃ ልትሆን ትችላለህ። ሚዲያ አንድ ጊዜ ወንጀለኛ ነው ካለ ወንጀለኛ አድርጎ ነው ዘላለም የሚቀርጽ። በዛ ፑብሊክ ፊገር ሳትሆን ይሄን ክስ ማካሄድ ትችላለህ። አሁን ግን ከዛ አልፋል። ምክንያቱም ኦልሬዲ በቪዲዮ እየወጣ ራስ ፑብሊክ ሰው ሆናል። ከእንግዲህ ታውቃለህ፣ በሚዲያ እንትን ፑብሊክ ፕራይቬሲ የሆነ ሰው አንተ አሁን እንደ ድሮ ሀጂ ሚል ስም ይዘህ ሳትመጣ ሳታወራ ካሜራ ሳትከፍት ፎቶ እንደዚህ በመደረጉ ብቻ ለምን በህግ ያልተጣራ ነገር የዘላለም ወንጀለኛ አይነት ምስል በሰዎች አይምሮ በመሳል ይሄ ብቻ የእሷ ክስ እንኳን ቢኖር አንተ የራስን ክስ ማድረግ ትችላለህ። ግን ይህን ካንስል የሚያደርገው ምንድነው? ዩአር ሚዲያ ፊገር ነው። እሱም ፎቶ የተለጠፈ ማለት አትችልም። ኦልሬዲ በቪዲዮ ወጥተህ የምታወራ ሰው ያን ካንስል ያደርጋል። በቪዲዮ ወጥቼ ያወራሁትም የተናገርኩትም ፎቶዬ ከተለጠፈ በጣም ብዙ ነገር ከተደረገ በኋላ በቪዲዮ የሚወጣውት ተደብቋል። ማንነቱን አያሳይም። አንተ ወንድ ከሆንክ ክስ ተቀባይነት በአጠቃላይ የሚሆነው አንተ ሚዲያ ላይ ሳትወጣ እንደዛው ክሱን ብትጀምር ነው። አሁን ግን ሚዲያ አዳምጪኝ። ምን አለ መሰለሽ፣ እኔ ሚዲያ ላይ ስወጣ ስለ ፎቶ መጠየቅ አትችልም። ግን ወንጀለኛ ሳትሆን በወንጀል ሳይረጋገጥ ወንጀለኛ ብሎ አንተን ስምን በማጥፋት አሁንም መጠየቅ ትችላለህ። ይኸውልሽ በጣም እንዲህ ልልሽ አልችልም። ስለ ህግ መጀመሪያ በደንብ ጠይቄ እኔ በጣም ጠይቄ በጣም በስርዓት ጠይቄ አረጋግጬ ነው ልቤን ሙሉ አድርጌ እንዲህ የምነግርሽ። ማንም ሰው አልኩሽ እኮ አንቺ የፌስቡክ ጓደኛ ቢኖርሽ፣ ሶሻል ሚዲያ ተከታይ፣ የቲክቶክ ፍሬንድ ቢኖርሽ እየደነሰው የተጫወተሽ ሼር ማድረግ ልትችያለሽ በጨዋታ መልክ። ግን እኔ እንደዚህ አይነት ነገሮች የሉኝም። ሶሻል ሚዲያ ላይ ያሉኝ ፎቶዎች አለም የተጠቀሙት የኔን ፎቶ ተጠቅመው ፎቶን ዘግዝቀው ለቀው ከፌስቡኬ ወስደው ያን ሁሉ ነገር ካረጉ በኋላ ጠፍቷል፣ ተደብቋል፣
አሁን አንተ እውነተኛ ከሆንክ እስቲ በቪዲዮ ውጣ ስላሉኝ ነው በቪዲዮ የወጣሁት። ስለዚህ እኔ ኦልሬዲ ማስረጃዬን ሰብስቤ ማድረግ ያለብኝ ነገር አርጌ ነው በቪዲዮ የወጣሁት እኔ። ስለዚህ ይሄ ምንም ችግር የለውም። እኔ በደንብ እርግጠኛ ሆኜበት አስተማማኝ ነገር ሆኖ የማወራው ነገር ስለሆነ አያሳስበኝም ለእኔ። አንተ አሁን ዝግጁ የሆንከው ክሱ ሲመጣብህ ለምትመልሰው መልስ ነው ወይስ ራስህ ክስ ለመመስረት ነው የምታስበው? በዛ ደረጃ እሷን የመጉዳት ፍላጎት እነሱ ክስ ካልመሰረቱስ ምንድን ነው የምታደርገው? ይሄንን እሷን የመጉዳት ፍላጎት የለኝም ባጭሩ። እውነቴን ነው የምነግርሽ። ክሱ ካልተመሰረተም እኔ ምንም ማረገው ነገር የለም። አሁንም ምንም ማረግም አልፈልግም። በቃ ማረግ አልፈልግም ባጭሩ። እኔ እሷ ከሄደች ግን እኔ ሬዲ ሆኜ እየጠበቅኩ ነው ብዬሻለሁ። እንፈልግሃለን ብሎ ልክ ፖሊስ የደወለልኝ ሰዓት ግን እኔም በስርዓት ወደ ክስ እዞራለሁ። ያሉኝም ማስረጃዎቼንም አቀርባለሁ። ግን እኔ ለሶሻል ሚዲያ ድራማ ግን የማወጣው ነገር አይኖርም። አሁን በውስጥ ተይዟል ብዬሻለሁ። ጓደኛዬ ደውሎ አናግሮኝ በውስጥ የተያዘ መንገድ ነው አናግሮኝ። ዛሬ ነው ያናገረኝ። እኔ ገብቼም ቃል መስጠት ምናምን አልፈልግም ብዬሻለሁ። በብዛት የገባሁበት ምክንያት በተቻለኝ መጠን የልጄን ነገር እንድታጠሪልኝና ነገሮችን አንደርስታንድ እንድታረጊ፣ አንድ ሁለተኛ ነገር ተቆርጦ ወጥቶ በተለቀቀ ቮይስ አመሳክረው እኔን ለማጥቃት የተጠቀሙበትን ነገር ከጽሁፎቹና ከፎቶዎቹ ጋር አይተሽ ማብራሪያ እንድትሰጭበት ምስክርነት እንድትሰጭበት ነው የላኩልሽም ያደረኩት። ሌላ አጀንዳ ይዤ አልመጣሁም እዚህ ጋር። እሱም ቢያንስ የተወሰነ ሰው እንኳን ማገናዘብ እንዲችል ነው። ሌላው ሌላ አገናዘበ ይሉ ያላገናዘበ እኔ ግድ አይሰጠኝም። ነገ እገባለሁ፣ ዛሬ በራሴ እገባለሁ። በነገራችን ላይ እኔ ቤት መምጣት ከፈለሽ ሻርክ ያላወረደ ሰው ገስት አይገባም። ባጭሩ ከዚሁ ላብራራለሽ እና በራሴም ገብቼ ስለ እሷም እንዳያወሩ እንዲተዋት እኔን ይቀጥሉበት መብታቸው ነው። እሷን ግን በተቻላቸው አቅም እኔ በጣም የሚቀርቡኝን ሰዎች በጠቅላላ ስለ እሷ የሚጽፉ የማውቃቸው አንዳንድ ጓደኞቼንም ስለ እሷ መጻፍ እንዲያቆሙ አደርጋለሁ። ያን ነው ላደርግ የምችለው። ሌላ ላደርገው የምችለው ነገር የለም። ያው ያቅሜን ሞክራለሁ ከእሷ ራስ እንዲወርዱ። ያው ሰዎች ስለ እሷ እንዳያወሩ ለማድረግ ነው የምትጠራው። አንተ ሳታወራ ገስት ቦታ ስትሄድ እንግዲህ ሰዎች ሌላ ቶፒክ ላይ አስተያየት እንድሰጥ አልለመዱም። ከአንተ ላይ በዚሁ ጉዳይ ላይ ነው የሚጠይቁ። አረ ሌላም ጉዳይ አለ። ሄሉዬ ሌላም ጉዳይ አለ። ሰርጀሪው አለ አይደል? ስለሷ አላወራ እንዴ? ደስ ይላል ስታወራው ስታስበው። በነገራችን ላይ ሻርክ ስትል አንድ ሻርክ አድርጋል። ጋለሪው ላይ ስምን አስቀምጥ። 2 ሻርክ ነው የሚጠይቀው። ጄሪዬ እሺ፣ ግን አንተ አታወራም ወይ ነው ጥያቄው? እሺ ያው በየቦታ ላይ የሚያውቁበት ቶፒክ ስለሆነ ማለት ነው። እሺ አሁን አንድ ነገር ልንገርሽ። እዚህው ሚዲያ ላይ ነው የምናገረው። እኔ ደግሜ ስለሷ ከዚህ በኋላ ከማንም ጋር አላወራም፣ ለማንም ማብራሪያ አልሰጥም፣ ከማንም ጋር አላወራበትም በሷ ዙሪያ። ከዚህ በኋላ በሷ ዙሪያ በጣም ብዙ ሰው አለ፣ 1300 ሰው አለ በሷ ዙሪያ። እኔን ለመጠየቅ የሚመጣ ሰው በሙሉ ማውራትም አልፈልግም፣ እንድትጠይቁኝም አልፈልግም። ማብራራውም ነገር የለም። ስለሷ አንድ ሰው መጥቶ ካነሳ ቤቱ ካልተስማማኝ ካለውበት ገስት ወርዳለሁ። ራሴ ገስት ላይ እንኳን መጥቶ ስለሷ ማብራሪያ እንድጠይቀው ሰው የሚጠይቀኝ ካለ ያው አወርደዋለሁ ማለት ነው። ምንም በቃ ያለ ምንም ቅድመ ሁኔታ የእሷን ስም ሰው አንስቶ የሚጠይቀኝ ገስት ላይ የገባ ይወርዳል። ያለውበትም ሌላ ቤትም ቢሆን ስለሷ ካነሳ የእሷን ስም ነው ወይስ በታሪኩ ዙሪያ ነው? በታሪኩ ዙሪያ የእሷን ስም ማለት እኮ የእሷን ስም አንስተው በታሪኩ ዙሪያ ነው ሊጠይቀኝ የሚችለው። እንጠብቃለን። ቃል ምን ያለ እንደምትል እናያለን። እሷስ በዚህ ጉዳይ ላይ ሄደች ካወራች
እሷ ብታወራም እኔ ደግሜ ወጥቼ አላወራም ከዚህ በኋላ። ከዚህ በላይ አንዳንድ ነገሮችን እንድታምኚ አቅርቤልሻለሁ። ሌላ ቦታ ሲፈልጉት የነበሩትን ነገር አልሰጥም ብዬ ለአንቺ ሰጥቻለሁ። አንቺ ራስሽ አመዛዝነሽ እንድትሰድቢያትም እንድትናገሪያትም ሳይሆን አንዳንድ እውነታዎችን እኔ ጋም ውሸት ሊኖር ይችላል፣ እሷ ጋም ውሸት ሊኖር ይችላል የሚለው ነገር ማሳመኛ ነገር አምጥቼልሻለሁ። ይሄ ማሳመኛ አይደለም ብለሽ አታምኝም ብዬ አልገምትም። ምክንያቱም ከዛ ጋር እንደወጡ ይኸው ስሚው ሁሉንም ነገር እዛ ጋር ደግሞ ሀቢባ ለምን ምክንያት እንደተጠቀመችበት ግቢ እናየው። ያስቃል። ሀቢባ ለምን ድራማ እንደተጠቀመችበት አይተሽዋል። ከዚህ ጋር 2 ቮይስ አውጥታ የለቀቀችውን ቪዲዮ ከዚህ ጋር ከላይ ላይ የምታዩት ሀጂ ይባላል አለች። በነገራችን ላይ የፎቶ ሳይዝም የእሷም ቁመት አንድ ነው፣ ልኩ አንድ ነው እና እዚህ ከላይ ላይ የምታዩት ሀጂ ይባላል እንደዚህ ያደረገ ይኸው እንደዚህ ካደረግሽ ብሎ ይሄንን ቮይስ ለአባቷ የማስፈራሪያ የላከ ነው ያለችው። ገባሽ? በጣም ነው የሚያስቀው። ምክንያቱም አንተ አባትየውን አንተም እንደዚህ ያደረክ እኔም እንደዚህ ያደርጋለሁ ምናምን የሚለው አይሆንማ፣ ይጋጫል። የማይጋጨውን ቮይስ ነቅለሽ አውጥተሽ በዚህ ደረጃ ማውራት ደግሞ እኔ እንትን አይለኝም። ግን ደግነቱ እንኳንም አረብ ሀገር ሆነች። ምክንያቱም ህጉ እዛ አላቅም፣ ስለ ህጉ አላቅም። አረብ ሀገር በጣም ብዙ ማከብራቸው መወዳቸውም ሰዎች አሉ፣ በጣም አሪፎች። ሰላም ሄሎ። በነገራችን ላይ ጀማል በጣም ፕሮቴክት ይፈልጋል ብዬ አስባለሁ። እሱ ራሱ እሱን ሀገር ቤት ስላለ ቲክቶክ የሚያይ ሰው ጫፉን ይዞ እንደ ቅጥል ስሙላ ሊጠራው ይችላልና አርገውበታል። ኦልሬዲ አርገውበታል። አስገብተሽ እሱን ህዝብ እንዲረዳው ብታግዢው ደስ ይለኛል። ለምን እሱን የሚያውቀው ሰውዬ እኮ ከሳውዲ ገብቶ የሆነ ልጅ እኮ ወረቀት ሊያሰራለት ብሎ የወሰደውን ብር ራሱ አልተጠቀመም። የሆነ ልጅ ወረቀት አሰራለት አለ። ለሰው ሲል ነው ይሄን የሆነው ብሎ እኮ ሲናገር ነበር። በጣም ብዙ ሰው ያውቀዋል። ስለ ጀማል ማንም መመስከር ይችላል። በቃ እዚህ ጋር አንድ ማድረግ ያለብሽ ነገር ጀማል ና ግባ። እሱን አስገብተሽ ደግሞ ድሬን ያለው አሉ ቢያንስ ሰው እንዲረዳው ብታደርጊ ጥሩ ነው። ሄሉዬ በዚህ አጋጣሚ ብዙ ሰው ገብቶ ጥያቄ ጠይቋል። መመለስ ያለብኝን መልሻለሁ። እንደገና ወደ እንትን መዝጊያ ምዕራፍ ውስጥ ገብተን ምን ማድረግ እንዳለብን እየተወያየን ስለሆነ አሁን ሌላ ሰው ገብቶ ጥያቄ ቢጠይቅም ትርጉም ስለሌለው ጥያቄ ባታስተናግጂ ደስ ይለኛል። ምክንያቱም ምንም ትርጉም የለውም ከዚህ በኋላ ወደ መዝጋቱ ወይ ጥያቄ አለኝ። ለምን ትፈራለህ? ጥያቄ አለኝ። ኦኬ ገስ ያሉት ሳንስማቸው ስለገቡ ሀጅ ሄሉዬ ኦልሬዲ እኔ ቅድም ነው የገባሁት። ተጠይቀን ጨርሰን ዘግተናል። አሁን ደግሞ እነሱ ጥያቄ ካመጡ አንተ ባትመልስም ገስ ላይ ያሉት ብቻ ሌሎቹ ኮምቦላት ላንቺ ሄለን ላንቺ ጥያቄ አለ። ኦኬ ጌች እነኚህ ፋሚሊዎቹ ማለት ነው እህቱ፣ ሚስቱ፣ የሚስቱ ባል እንዳየዋቸው የሆነ ነገር ሸውዷቸዋል። እሱ ሸውዷቸውም ተደብቆ ይኸው በሳምንት ምናምን ሞላዋል እያወራ ነው። እሱ የሆነ ቦታ ነው ያለው። ይሄ አውሮፓ ነው ያለ ነው። እኛ ሁላችንም የሆነ ነገር ሸውዷቸዋል። አሁን እነሱ የማያወጡት ፖሊስ ይይዛቸዋል። ከአባቱ ጋር ይሰራ ነበር። ሚስቱ ራሷ ላቦሮ ነች፣ ትሰራ ነበር። ስለዚህ ሲሰሩም እንደዛው የሆነ ነገር ሸውዷቸዋል። ያንን ደግሞ እንዳያወጡት መንግስት ይይዛቸዋል። አሁን እሱ ዝም ብሎ ነው የሚያወራው። እዚህ አየር ላይ የሚያወራውም ነገር አንዳንዱ ፌዝ ነው፣ አንዳንዱ ፌዝ ነው፣ አንዳንዱ የማይመስል ነገር ነው የሚያብራራው። ራሱ ሲያብራራ ማለት ነው። አሁን አንቺ መጠየቅ ያለብሽ ምን የሸወዳቸው ነገር ይኸው እንዳያወጡት ይህንን ወስዷል እንዳይሉት የመንግስት ነገር የሆነ ነገር የሚሰሩት የተጨበረበረ ነገር ነው። ህጋዊ ነገር እየሰሩ አልነበረም። 4 ዓመት ካለ ወረቀት ሮማ መኖር አይቻልም። እሱ የሚኖረው ሱዲን ነዋ። ካለ ወረቀት እንዴት ኖረ? እዛ ጋር ስራ እየሰሩ የሚደባብቁት አባትየው ጋር ምን ሀቅ አለ? አብረው ስለሚሰሩ የተደበቀ ነገር አለ።
ስለ ሴት ስለ ወንድ መታኝ ምናምን ስለሚሉ አይደለም። እሷም እንዳታወጣው አሁን ወይ ይመልስላት ወይ ይካፈሉ፣ እንደዛ ነገር አድርገው ከዚህ መጥፋት አለባቸው። ይሄ ነው ጥያቄ። ጠይቂው። አመሰግናለሁ። Hello, yeah, I have a question. ሄሉ አንዴ ማን ይቅደም? No. I've been there for like almost an hour. I have to talk. Hello, yeah. I wish he did not. He left, right? But I wish he didn't leave. But like my question is, Habiba ቤት የገባ ጊዜ ምን ሲል ነበር? like ከእንትን like ሴክስ ራሱ አናረግም ምናምን ሲል ነበረ። ከዛ አሁን ደግሞ መጥቶ በጣም ነው መወዳት ምናምን ይላል። like what is this? We're confused. በጣም like it's so confusing. እንደገና ደግሞ I'm not siding no one. እሷንም ሳይድ እያረኳት አይደለም፣ እሱንም ሳይድ እያረኩት አይደለም። ለምንድን ነው እሷን ሳይድ ማላረጋት? First of all, she came after like 6-7 months, like too long. በጣም ቆይታለች። ለምንድን ነው ወደ ህግ ያልወጣችሁ ምናምን? እንደገና at the same time, maybe of course she might be a victim. And እኔ ሴት ነኝ እንትን like I'm not saying that she's lying or anything like that, but እሷ አሁን በጣም ዶክመንት ይዛን የመጣችው አይደለ? ሀቢባ ቤት ቮይስ ሪኮርደሮች like she came with a lot of receipts. እሱ ግን ምንም ሪሲት የለውም፣ ምንም ማስረጃ ምናምን ነገር የለውም። yes እንደገና ደግሞ ምንም ማስረጃ ሳይኖረው ምናምን ነገር አሁን like ህግ ይዞታል ምናምን ነገር የሚለው like ምንድነው ህግ የያዘው? በጣም እኮ ነው ኮንፊውዝድ የሆን ነው እኛ አይደለ ሄሉዬ? እና like yeah, he's just like running around with all this like things like እና ብዙ ቤት ይገባል ምናምን ነገር እና እየገባ ምናምን ነገር የሚያወሩት ስለ እንትኑ ምናምን ነገር ያሰራውን ነገር ምናምን we don't care about that. What we care about is like ምንድነው እየተካሄደ ያለው? ምንድነው like እቺ ልጅ እኮ እዚህ ሚዲያ ላይ ስትመጣ like she's trying to get a justice, right? እና like ምን ደግፋት ከሆነ like we need proof. ማን ነው ጥፋት? ምንድነው የተሰራው? like is she the one that's telling the truth, or is he the one that's telling the truth? ያኮ ነው አይደለ ሄሉዬ? the main point is that yes. እና that's what I was trying to answer. እና አሁን ደግሞ ሄዷል። ጥያቄያችሁን አንድ ላይ ጠቅለል ብሎ እንዲመለስ ነው። አፍሮ የጨረሽ yes ጨርሻለሁ ሄሉዬ። thank you. ጄሪ ነው ጥያቄ ያለኝ የገባሁት ያልሽው። እንዳታስወርጃቸው ጥያቄ ጠየቁትን ሰው አፎንም ምናምን እንዳታስወርጃቸው ይቀመጣል። እንዴ አንተ ካልካ አንተ ካልመለስክ እኮ እኔ ለመልስልህ ነበረ። ቃል አቀባይ ያረከኝ አይደል ሄዱዬ? ለማንኛውም ተብተብ ኮፒሊንግ ያረጋችሁት ጋይስ ሂዱበት። መሲ ያላወራችሁ ከዛን ለጀማል ሰፊ ጊዜ ሰጥቷል። ሌላ ሰው ግን እየጨመርሽ ነው እንትኖቼ ነው ከሚያስገቡት። መሲን አሁን እንትን ውስጥ አልነበርሽ። ሞዴሬተሮች አሳውቁን እየዘጋን ያለውን ነገር ወይ ሄሉዬ። ያ ለማንኛውም በግርግር ገብተሻል። ዱንካን ሰባሪ ግቢ። እሺ አይ ጥያቄ አይደለም። አዎ ቅድምም ነበርኩኝ። እንዴት ናችሁ ሁላችሁ? መሲ ካንቺ በፊት እኔ ነኝ ቀድምሻለሁ። ስለዚህ ሚዩት አድርጊ አንዴ። ሄሉ በጣም አመሰግናለሁ። ሀጂ ጋር ብዙ ጥያቄዎች አሉ። እሺ አንዱ ወሬ ከአንዱ ጋር በጣም ታወራ በጣም ላይ ይቅርታ ጋር ምንም ግልጽ ያልሆኑ ነገሮች ማአት ናቸው። እኔ የምጠይቅ ጥያቄ ህሊና ምን ይልሃል? ህሊና ትልቁ እግዚአብሔር ነው ይባላል። ውስጥክ ምን ይልሃል? ፈጣሪ እኮ ከላይ ሆኖ እውነቱን ውሸቱን ያያል። ከደቂቃዎች በኋላ ምን እንደምንሆን እንኳን አናውቅም። ሴት ልጅ ወልደሃል፣ እህት አለክ። ከዛ አንጻር ከበፊት የበደልካት በደል እንደተባለው በብዙ ነገር የተያዘ ነገር ካለ ቤተሰብ ጋርም በዛ ተጽዕኖ ይሆናል አባትየውም የማይወጣው እና ፕሊስ በእናትክ በቃ ነገ ሙት ዛሬ በማታውቀው ዓለም ላይ እየኖርክ ተው በቃ ወደዛ ወደ ግራ ወደ ቀኝ የምታወናብደውን ነገር እኔ ምንም ከአንደበቱ ከሚወጡት ቃላቶች በሙሉ አልጥምሽ እያሉኝ ጌታን አንድ እውነት ነገር የማይበት ነገር የለም።
ስለዚህ ፕሊስ በቃ ያረከውን ነገር አንተ ታውቃለህ። እግዚአብሔር በቻልከው አቅም በቃ ወይ ህሊናህን የማይወቅስ ነገር አድርገህ ልጅቷን መካስ ካለብን ብትክሳት ደስ ይለኛል። ጨርሻለሁ። አመሰግናለሁ። ይሉ እንዳይበዛብኝ እዚህ ጋር ልንገርሽ ጄሪ፣ ከማን ልጀምር? ጌቾ ካለው ልጀምርልሽ። ገብቶ ያው ይዘባርቃል ነው ያለው። ምንም ሴንስ የሚሰጥ ነገር አይደለም ነው ያለው። አይዶን ነው ለመሰለሽ፣ አንዳንድ ሰው መስማት ካልፈለገ መስማት የሚፈልገውን ፓርት ብቻ ነው የሚሰማው ያልኩሽ። ለዚህ ነው እኔ የገባሁት። እኔ ላስረዳ። እሱ ፖይንቱ ጥያቄ ብዙ አውርቶ ነው እንጂ ምን ይዘህባቸው ነው? ምን ነው ያሰረቀባቸው ንብረት ነው ያለ እሱ። አሁን ልሽ አንዳንድ ሰው ልንገርሽ፣ ብዙ ዲቴይል ነገር ውስጥ መግባት ይፈልጋል። ቆይ ለእናንተ ድራማ፣ ለእናንተ ቪዲዮ፣ ለእናንተ እንትን እዚህ ጋር እንደዚህ ይዤባቸው ነው እንደዚህ ነው እያልኩ እንዳብራራልህ ነው እንደፈለግከው? እንደዚህ አይነት ጉዳይ እንዳውራልህ ነው እንደፈለግከው? ይህንን መቼም ልትሰማው አትችልም። አለቀ። እንደዛ እያልኩ አይደለም ሀጂ፣ እንደዛ እያልኩ አይደለም። በስርዓት ሚዩት አድርጌ የፈለግከውን ነገር ስትናገር ስሰማህ ነበር። አንተም ስርዓት ባለው መንገድ ዘግተህ ስናገር መስማት ብቻ ነው ያለህ አማራጭ። ምክንያቱም ስትናገር እኔ ቃልም አልተነፈስኩም፣ ዝም ነው ያልኩ እና እንደዚህ አይነት ነገር እሱ የራሱን ግምታዊ ነገር ነው የተናገረው። የሆነ ነገር ይኖራቸዋል ወስደባቸው ይሆናል እንደዚህ እንደዚህ የሆኑት ነው ያለው እና እሱም በማለቱ አለም ልነግረው የምፈልገው የሚናገረው ነገር ምንም ሴንስ አይሰጠኝም ነው ያለው። እኔ እየተናገርኩ አይደለም ያለው ቴለን ማስረጃ ልኬልሽ ይሄንን ነገር አመሰካክር የለኝ ከዚህ ላይ ነው የወሰዱት ይሄ ነው ያለው ነገር ብዬ ከመጀመሪያው ጀምሮ ያለውን ነገር በቪዲዮም በቮይስም በጽሁፍም ላኩልሽ አይደለ? ያን ያደረኩት ይሄን ስለሆነ እንትን ሴንስ ያልሰጠው ምኑ እንደሆነ ስላልገባኝ ነው የእሱ ንግግር። ምክንያቱም ሌላ ነገር አለም የዘባረኩትም የተናገርኩትም ነገር የለም። ዲቴል ይሄን ያልኩት። ከስር ላለችው ደግሞ አፎሚያ ለሚሏት ደግሞ መልስ ሰጣት። እዚህ ጋር ወዳታለሁ ትላለህ፣ እዛ ጋር ደግሞ ሴክስ እንኳን አላደርግም ትል ነበረ አለች። ሴክስ አላደርግም ማለት እጠላታለሁ ማለት አይደለም። ባጭሩ ሴክስ የማላደርግበት ምክንያት እሷም እኔም በጣም መጨረሻ አካባቢ ስለምንጨቃጨቅ በጣም ጭቅጭቅ ሲኖር ስሜት ስለማይሰጥ ያስጠላሻል። ከእሷ ጥላቻ አይደለም፣ እሷን አለመውደድ እሷን መጥላት አይደለም። ግን የፈለገ ብትዋደጅም ሴክስ እኮ ነፃነት ይፈልጋል፣ የሆነ ፍሪ የሆነ ማይንድ ይፈልጋል። ዝም ብለሽ ጨጓራሽ ተቃጥሎ አንጀትሽ አሮ እኮ ሄደሽ ዘለሽ የምትሰኪው ፓርት አይደለም። ሁለተኛ ነገር ደግሞ ስለ ዕቃዬ ስላነሳሽ ዕቃ ስለማሰራት ያወራሉ ምናምን ነገር ስላልሽ ስለ ዕቃው ማሰራት አይ ዶንት ኬር አባውት ምናምን ብለሽ ስለተናገርሽው ያሰራሁት ለራሴ እንጂ ለአንቺ አይደለም። ይሄ አያሳስብሽ። አንቺ አይ ዶንት ኬር አባውት ብለሽ ምናምን የምታማርሪበት ወይ የሚያበሳጭሽ ነገር የለም። ምክንያቱም ይሄ ለአንቺ ብዬ አላሰራሁትም፣ ለራሴ ብዬ ነው ያሰራሁት። ይሄ ደግሞ የኔ መብት ነው፣ የኔ ፍላጎት ነው። እዚህ ጋር ይመጣል አንዱም ከባህላችን ያፈነገጠ ምናምና አዳሜ ቂጥሽን አስቀጥለሽ አዲስ አበባ ላደረሰው ስንቱ አርቲስት አለ እንደፈለገ የሚንቀሳቀሰው። እነሱስ ከባህላቸው ወደ ውስጥ የገባ ነው፣ የኔ የወጣ ነው አይደለም። በባህል ለባህልማ ኢትዮጵያ ውስጥ ፀጉር ማስተከል ራሱ አሁን ዮኒ ማኛ ከባህል ያፈነገጠ ብሎ ተናግሯል። ፀጉሩንስ ማስተከል ባህላችን ነው? መልሱልኝ። ለዚህ መልስ አላችሁ የላችሁም? ልክ ተኝታችሁ ተነሱና ከሰው ደዋውላችሁ ያገኛችሁትን ኢንፎርሜሽን ይዛችሁ ትመጡና እንደ ጥያቄ መድረክ ላይ ወጥታችሁ ጥያቄ ብላችሁ ታቀርባላችሁ። መጀመሪያ ቁጭ ብላችሁ ብትሰሙ ኖሮ በጣም በቃ ሴንስ የሚሰጥ ንግግር ነው የተናገርኩትም ያቀረብኩላትን ማስረጃ። ስለምን እንዳወራው እንኳን አታውቁም። ግምታዊ ናችሁ አብዛኞቻችሁ። ግምት ይዛችሁ አትምጡ። ባጭሩ ሌላ ተጨማሪ ነገር ካላቸው አስተናግዳለሁ። ግን አፎሚያም ለሚሏት መልሱን ያገኘችው ይመስለኛል። በምን እንደተረዳቸው አይዶን አለ። የጄሪ ረሳ ህሊና ምን ይልሃል ብላለች። የመጨረሻ የጠይቀች ጄሪ ያንቺ በጣም ደስ የሚል ጥያቄ ነው የነገርሽኝ። ህሊናዬ በጣም ብዙ ራሱ እዚህ ጋር ማብራራት ባልፈልግም በቃ ብዙ የሚሰማኝ ብዙ የሚያስጠላኝ ብዙ የሚያሳዝነኝ ነገሮች አሉ። ምክንያቱም በየቀኑ ሳስበው ለምን ይሄን ያህል ድረስ
ተጓዘ ለምን እንዲሆነ ብዬ የማስበውም ሁሌ የሚሰማኝም ስሜት ስለሆነ ማለት ነው። እና ምንም ልል አልችልም። ኦልሬዲ ሆኗል። በሆነ ጉዳይ ህሊናዬ ማጨናነቅና እንትን ማለት አልፈልግም። ሰው ያልተረዳው ነገር አለ። አንዳንድ ሰው አይምሮን ማደስ ሲፈልግ፣ እኔ አሁን ሌላ ገስት ቤት ገብቼ ፈታ ማለት ፈልጋለሁ፣ መሳቅ ፈልጋለሁ፣ መዝናናት ፈልጋለሁ። ለምን ካለሁበት ነገር መውጣት ስለምፈልግ ገባሽ? እና ይሄን ሁሉ ነገር እያቀረብኩ ይሄን ሁሉ ነገር እየተናገርኩኝ የእኛ ሰው እንዲህ ነው እያየሹ ነው። አሁን ይሄ የመጡትና የጠየቁት ሰዎች እራሳቸው አንድ የሶሻል ሚዲያ አካል ናቸው። ስለ ማስረጃው እያወራን ይሄ ነው ጽሑፉ እያልሽ እያሳየሽ ገብቶ ሴንስ አልሰጠኝም የሚል ማህበረሰብ ነው የሚገባው። እንግዲህ አሁን ይሄም ተቆጥሮ የሶሻል ሚዲያ አካል ተብሎ ይቆጠራል ማለት ነው እንደ ሰው። ታዲያ አሁን ለእንደዚህ አይነት ሰው 50 ጊዜ ብታብራሪ ራሱ አይገባውም እኮ አይገባውም። አሁን ቤታዮም ምናምን ግን ወደ ጀማል ከመሄዴ በፊት ሀጂ በጣም ሶሪ አይ ቲንክ የብዙ ሰው ብጠይቅ ያ ብለው የሚፈልጉት ጥያቄ መሰለኝ። ሰርጀሪውን ያሰራው ከእሷ ጋር ሪሌሽን ጀምረ ነው ወይስ ከዛ በፊት? ሳልጀምር ያ ለምን እሷ ቅድም አፎም የጠየቀችውን ጥያቄ አንቺ መልሽ ስላልከኝ ለመመለስ ተዘጋጅቼ ነበር። እኔ አንቺ መልሽ እኮ አይደለም ያለሁት እሱ ይሄንን ስላሰ ጠይቁሽ አልካ ለዛ አባባሌ አልገባሽም። አባባሏ ካየሽው ለእሱ ያሰራው ትፈልጊያለሽ ብዬ ያሰራውላት ነው የሚመስለው። እንደዚህ ስላደረገ አይ ዶንት ኬር አባውት አለች። ምን ይመለከታታል? ይሄ እኮ የኔ ፍላጎት ነው፣ የኔ መብት ነው። ናይ ወሲብ ለምን እወዳታለሁ ካለ ወሲብ አላረግም ሲል ነበር ላለችው ወሲብ አላረግም ከምን ጋር ልመልስ እንደነበር ታውቃለህ? ሪሌሽን ከጀመርክ 4 ዓመት ነው አይደል? በ4 ዓመቱ በዚሁ መሃል ሰርጀሪ ካረክ ያማዋል ልላት ነበረ። አይ አታውቅም። እውነት ለመናገር ሊና ራሱ እኔ እንደዛ እንዳስደረኩኝ እንኳን አታውቅም። ያወቀችው መጨረሻ ላይ እህቴ ስትናገረው ነው። እህቴ ናት አጋጣሚ ስሜት የሆና ስትናገር ያወቀችው እንጂ ሊና አታውቅም። ግን ሄሉ የምን አይነት አስተያየት አለሽ በሱ ጉዳይ? ግን እንኳን አሰራ እንዳይቀልጥ ተጠንቀቀው፣ ሙቀት ቦታ አትሂድ ብዙ ብዬ ነበረ እኮ ባለፈው ለይሁዳ ምን ያልከው? ሄለን በውስጥ ጠየቀች ስትል እንዳይቀልጥበት ሙቀት ቦታ እንዳታበዛ አልኩ። ከፋት ነው ያሰራው አለቻ። ትገባ ፋት ከሆነ ይቀልጣል አልኩኝና እሱ ጋር እንዳትገቡ አልኳቸው። አይቀልጥም። የሚገርመኝ አይተሽዋል። አሁን እነ ቤታዮ ምናምን እየለጠፉ ሲያብጠለጥሉኝ ነበር። ግን ሁሉም ግን አስመጥጦ የተሰራ የታደሰ ነው ሁሉም። አይ ከወንድ ይሄ ነገር ስላልተለመደ ነው አባባሻ ኮሚኒቲ። አረ ነፈን ያለው ስለማይናገሩ ግን እንደዚህ አይወራማ። እና እኔ እኮ ማውራት ፈልጌያለሁ የተወራው። ያ እህትህ ነች ያወራችው። እህቴ ምንም ችግር የለውም። ፌመስ አርጊኝ ቢያ የሐረር አይነት ባህሪ ያላት ሳሬ አይ ቲንክ እንትን ጀማልን እድል እንስተው በኢትዮጵያ ኔትወርክ ስለሚገባ። እሺ ግን በዚህ አጋጣሚ ሄሎ፣ በዚህ አጋጣሚ ግን ማለት ነው 1000 ምናምን ሰው ደርሰዋል የጻፉ በውስጥ። አንተ አድቨርታይዝ እየሰራ በዚህ ጉዳይ ላይ ነው ወይስ ያ ወንዶች ነው ምክር የሚጠይቁ? መቼም ስላለመዱ እንደዚህ ነገር ሴቱም ራሱ በጫት ብዛት ተሽመድምዷል። እባክህ እርዳኝ፣ አንድ ነገር በለው ምናምን አማክረው ያሉኝ ብዙ ናቸው። ጀማል እየተሸማቀቀ ነው። እያፈርክ ነው ጀማል? አይሸማቀቅ ለምን እሱ ኢትዮጵያ ነው ያለው አይደለ? የኢትዮጵያ አመለካከት አይምሮ ላይ ያለ ሄሉዬ በጣም እኔ ለምን እንዳሰራው ግራ ገብቶኛል። የነበረው እኮ በቂ ነው። አመሰግናለሁ ስላዳመጥሽኝ። ጀማል አብሮ አደግ ወንድሙ ስለሆነ የነበረው በቂ ነው። ምን ያደርግለታል? ትርፍ አንጀት አለ እና ሄሉዬ ግን በዚህ አጋጣሚ አይቀልጥም። እሺ ስለማይቀልጥ ስለዚህ እኔ እንጃ። አይዞሽ አብሽር እንግዲህ ሌላ ቀን ምን አይነት ሙድ ውስጥ ነው ያለ ጀማል ማለት ነው? ሎርድ ነው ሉረዳ። የምትፈልጊኝ ነገር የለማ ወይ ጀማል? አንድ ጊዜ አትፈልጊኝማ?
ችግር የለውም። ሚውት አድርገህ መቀመጥ ትችላለህ እንደፈለክ አንተ ሙዱ እንደተመች። አይ ምንም ጥያቄ ከሌላችሁ ወንድሜም ፍሪ ሆኖ በነፃነት ያውራ። ጀማል ብዙ ነገሮች መደጋገም አያስፈልግም። በራሱ ዙሪያ ያለውን ነገር ብቻ አውራ። ስለሷ ምናምን ማውራት አያስፈልግም። ኦልሬዲ አውርተኸዋልም፣ ብዙ ነገር ተፈጥሯል። አሁን እንደ አዲስ ርዕስ እንዳታረገው እባክህ። በቃ በራስ ዙሪያ ብቻ አውራ። ታላቅ ነው ታናሽ ነው? ሀጂ ጀማል ታላቅ ነው? አይ የታላቅ ታላቅ ነው። ኦኬ በእኔና በሱ መሀል ሁለት አሉ። ኦኬ እሺ በቃ አመሰግናለሁ። ለማንኛውም የመውረጃም የመውጫ የሚባል ሻርክ አለ። እሺ እንድትረዳት አስተካከልና ውስጥ እንትን ቼንጅ አድርጌ አደርጋለሁ። ችግር የለውም። ለማንኛውም ራስ ሻርክ ያልከው ራስ ነው ሻርክ። ግን ሄሉ አንገትሽ ደግሞ በጣም ነው የሚያምረው። በጣም ረጅም ነው። ስማ እኔም እንዳንተ ከፋት ያስቀጠልኩ መስሎ ደግሞ ስሜን አጥፋ አሉ። ሂድና እዛ ይወጣ። እኔ አላጠፋም። እንደዚህ ስርዓት እንዳለሽ እኮ አውቃለሁ። መች ማጥፋት ፈልጌ ነው። ለማንኛውም ቴንኪው። ለማንኛውም ቴንኪው ፎር በስነ ስርዓት ስለመለስክልን። እሺ አይ ምንም ችግር የለውም። አመሰግናለሁ። እሺ አያችሁ የጀማል ኔትወርክ 10 ያስወርደዋል። የኢትዮጵያ ኔትወርክ ስለሆነ እሺ ይቅርታ። በቃ አይ ኔጌቲቭ ነገር እንዳያወራ ለማለት ፈልጌ ነው። ናይ ጀስት አሁን ምን አይነት ተጽዕኖ እንዳደረሰበት ምናምን ነው። ደግሞ ሀረር ከሆነ ሀረር የኛ ናቸው ብዙ የኛ ልጆች በጣም ተቆርቷል። ጀማል ስገባ አንዳንድ ጻፍሽ ስትኖር ሄሉ ተሽኮረመመች እያሉ ተሽኮረመመች ነበር እንዴ? ለምን ከስር ነው የሚጽፉት? እኔ ውሃ ስጠጣ አላየሁሽም ነበር። ተሽኮረመምሽ እንዴ? አንገትሽ ያምራል ስል ነይ፣ አንገትሽ ያምራል ስል እንደሚያምር እኮ ድሮ ማውቃለሁ። አዲስ ያደ እሺ በቃ ይመቻች። ጃጓር አመሰግናለሁ ወንድሜ። ይቅርታ ባለመግባባት ለተፈጠረው ነገር። አብሽር፣ ምንም ችግር የለም። ያው ሁላችንም ለአንድ ነገር ነውና አብሽር። እንግዲህ ያው እንዳልኩ ከተቻለ አቅም በዛ ዙሪያ ላይ እንደምንም እንስራበት። እሺ ችግር የለውም። እሺ ይቅርታ፣ በጣም ችግር የለም። ቅድም እኮ የጃጉርን ባህሪ ስለማውቅ በማል ስቅቅ ነው ያልኩት። ጨነቅ። አይ እኔም ባለማወቅ ነው፣ በተመሳስሎብኝ ነው። ይቅርታ ብያለሁ። ያ ጨነቅ። ለምን አውቀዋለሁ። እንትን ከኛ ፖዚቲቭ ከሚያስቡ ሰዎች እሱ ነው። እንደውም እኔ ሰበር እላለሁ። እሱ እንደዛ ያ ጀማል ኔትወርክ አስወጣው። ይንከራተታል እኮ እያየሁት ነው። ድሬዳዋ ትንሽ እንትን ያ ሙቀቱ መሰለኝ እንትኑ የሚያሳሳው። ከእንግዲህ በዚህ ጉዳይ ላይ እናወራም ብለናል። ሰምታችኋል። አላወራም። እኔ ቃል ገብቼልሻለሁ። በፍጹም ሪከርድ አድርጉት። ከእንግዲህ አላወራም። ካወራ ነው የምንረግጠው። እኔ በሷ ዙሪያ የነገርኩሽ ነው። በሷ ዙሪያ አላወራም። ገብቶ ይሄን ቃል ለማንሳት የሚፈልግ ሰው ካለ ራሱ ወይ ቤቱን ለቅቄ እወጣለሁ፣ ወይ ራሴ ቤት ከሆነ ደግሞ አወርደዋለሁ። ያ ነው ማድረግ የምችለው። ጨዋታ ከፈለጋችሁ ስለ ሰርጀሪ ማውራት ትችላላችሁ። እሱ ይሄ የራሱ ፐርሰናል ስለሆነ ችግር የለም። ይሄ የገቢ ምንጭ ነው። ታይ አንድ ሻርክ እየሰጡ ይጠይቁ። እንደሱ ይችላሉ። ከተሰጡኝ አብራራለሁ። አንድ ሻርክ እየሰጡ ጥያቄ ይጠይቁ። ግን ሀሳቡ እንዴት መጣለ? ሲሪየስ ስለዚህ ሰርጀሪ እንዴ ሳይሰጠኝ ላውራ በደንብ እንዳብራራ ይስጡ። እሺ አንድ ሻርክ ስጡት በእናታችሁ። የእውነት አንድ ሻርክ ዝም ለፈን በደንብ አብራራለሁ ከሰጡኝ። አንድ ሻርክ ታጣላችሁ። ያው ስሚ፣ እኔ በጣም እንደውም ጸባየኛ ነኝ። አንበሳ ለምጄ እኮ ነው ሻርክ ያልኩት። ከመቼው ግን ጊፍተር በጊፍተር ሆንክ? አይገርም። በጣም የሰው መውደድ አለኝ ስለማያውቁኝ ነው። ያ አይ ቲንክ በቢዝነሱ ምናምን ስላለ የሚያውቁ ሰዎች አሉ። በጣም ጥሩ ሰዎች አሉ፣ ጥሩ እህቶች አሉ። ያ ላንቺ አንሰጥም ወይ? ለኔም ከሰጡ ይቆጠራል። አይ እኔ ተናጋሪ ሆኜ ስለሆንኩኝ ለኔም ላንቺም ቢሰጡን ይመረጣል። እሱ ነው ዋናው፣ ላንቺም ለኔም። ለድምቀት የላችሁም የራሱ የሀጂ እንትኖች? ከዛም በዚህ ጉዳይ ላይ በጣም ሰፊ ማብራሪያ እንጠይቅ። ከራስሽ ብትሰጥኝ አልመልስም። ሌላ ሰው ነው መስጠት ያለበት። ያ ሌላ ሰው። ለዛ ነው የምጠይቀው። አድማጮች የላችሁ? ጀስት ለፈን ደግሞ ሰርጀሪ ምናምን ለአንተ ይሄንን ሰጡ። ሻርክ ነበር ውድድራችን። ይሄ አይሆንም
አይበቃም? ይሄማ የሰጠኝ ከራሴ ኪስ ወደ እኔ ነው። እንደ ዘመድ ብዙ ነውና እኛ ታላ ልመርጥ ነው። ተሰጠ። አይ አልሰጠኝም። ሻርክ ነው ያልኩት ብዬ ሻርክ 2500 ነው። ይሄ 800 ነው ጋይስ። ሻርክ አንድ ሻርክ ጻስ ሻርክ ከሰጠኝ ላብራራለሽ። ኧረ ቶሎ ድብልቅ አድርጉት ጋይስ፣ ቶሎ በል ማሚዬ፣ ወይ ለኔ ወይ ለሱ ቶሎ በል። በአንድ ሻርክ ፕራይቬሲ ጥያቄዎች መመለስ ቶሎ በል። እንደውም ቀለል አድርጌላቸው እኮ ነው። አንበሳ ከነ ልጁ እኮ ነው ያለው። ሻርክ ኦኬ ነው። 2500 ነው እኮ ብር ሳይሆን እንትን ኮይን ነው አይደል? እኔ ብር አላልኩኝም እንዴ። ያንተ ሰፖርተር ራሱ ይሄን ነገር አያደርጉልህም እንዴ? አይ እኔ አልፈልግም። እኔ ሰፖርተሮች እንዲያደርጉ ስለማልፈልግ ነው። እነሱ ከአንበሳዎች መስጠት አይፈልግም። የፈለገ ቢያወርዱም ይቆጠራል።